የዳዊትን መዝሙር የሚጸልይ ዳዊት የሚደግም ሰው ሁሉ የራሱንም የወገኑንም ኃጢአት ያስምራል። እንዲያውም ምን ይላል እዚህ ዳዊት መዝሙር ትርጓሜው ላይ ምን የሚል ኃይለ ቃል አለ? መዝሙረ ዳዊት የሚደግም ሰው ይላል ቁሞ የሚደግም ጸሎቱን መዝሙረ ዳዊትን ቁሞ ዳዊት የሚደግም ሰው በዓይኑ ያየውን ሁሉ እግዚአብሔር ይምርለታል ይላል። በዓይኑ ያየውን ሁሉ ነው ቁሞ የሚደግም። ተቀምጦ የሚደግም ደግሞ የሥጋ ዘመዶቹን ያስምራል። የሥጋ ዘመዶቹን ከእግዚአብሔር ጋር ያስታርቃል። ታሞ ደግሞ መቆም መቀመጥ ሳይችል ተኝቶ የሚደግም ራሱን ይጠብቃል፣ ያድናል ይላል። ጠባቂው ማን ነው? ጸሎቱ ነው። የዳዊት መዝሙር ጸሎቱ በጣም ተቀባይነት ያለው እግዚአብሔር የወደደው ነቢዩ ዳዊት ልበ አምላክ ይባላልና የአምላክ ልብ በአምላክ ልብ የታሰበው ነገር ሁሉ ለዳዊት ተገልጦለት ስለጸለየ ዳዊት ያለፈውንም የሚመጣውንም ሁሉንም አሟልቶ የጸለየው ጸሎትና የዘመረው መዝሙር ስለሆነ የዳዊት መዝሙር እጅግ ጠቃሚ ነው። በሽተኞችን ይፈውሳል፣ ያድናል። አንዳንድ ጊዜ እንደውም አንዳንድ ሰዎች ሽባ ሲሆኑ መንቀሳቀስ የማይችሉ ሲሆኑ እጃቸው እግራቸው ስንክልክል ሲል አፋቸው ከመናገር ጆሮአቸው ከመስማት ሲከለከል ምን ይደረጋል? መዝሙረ ዳዊት 40 ጊዜ ይዘለቃል። ካህናት ሊቃውንት ይሰበሰቡና ተሰብስበው በበርሚል ውሃ ይሞላል። በሁለት በሶስት በርሚል ውሃ ይሞላል። ከየአድባራት ያሉ ካህናት ሊቃውንት ይሰበሰቡና መዝሙረ ዳዊቱ ይታደላል፣ ለሁሉም ይሰጣል። እና ስንት ጊዜ ይዘለቃል? 40 ጊዜ 40 ጊዜ ይዘለቃል። ያ 40 ጊዜ የዳዊት መዝሙር የተጸለየበት ጸበል ሽባ የሆነውን እጁ እግሩ መንቀሳቀስ የማይችለው አፉ መናገር ጆሮ መስማት የማይችለው ሰው በዚያ ጸበል ሲጠመቅ ወዲያውኑ ይፈወሳል። ወዲያውኑ ይፈወሳል። ዛሬም ይሄ ስራ ይሰራል። በታላላቅ ገዳማት አድባራት ይደረጋል። ብዙ ሰዎች ይድናሉ። ያዳናቸው ጸሎቱ ነው። ጸሎቱ ከጸበሉ ላይ ያርፋል፣ ከውሃው ላይ ለኛ አይታየንም። ግን ከጸበሉ ላይ የሚያርፈው የዳዊት መዝሙር የሌሎችም ጸሎታት ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ የዚህ ሁሉ ጸሎት ከጸበሉ ላይ ሲያርፍ ይፈላል። ወንጌል ሲደገምበት ይፈላል። ደጋሚው ሰው ልበኛ ከሆነ አስተዋይ ከሆነ ምስጢሩን ጠብቆ የሚጸልይ ከሆነ ነው እንጂ እየጸለየ ከመካከል ላይ ሲደወል ሞባይል አንስቶ አቋርጦ ኤለው ለሚለው እንዳይመስላችሁ። የኛ ጸሎት ዛሬ ወይ ጸሎት አይሉት ወይ ጨዋታ አይሉት ቀልድ ነው። እኔን ከምታገኙ ወንድሜ 40 ቀን ዳዊትህን ድገም፣ ትርፍ የለኝም። እኔ ከልቤንም ነግራቸው። እኔስ መቼስ እንደናንተው አይነት ነኝ። ግን በጣም የበቃ ባይታዊ ለማግኘት ከምትሯሯጡ ዳዊታችሁን ቁጭ ብለህ ጸልይ። ዝም ብለህ መልስ አለ እዚያ ውስጥ። የእውነቴም ነግራችሁ ለ40 ቀን ያህል ጸሎት ዳዊቴን አላቋርጥም ብላችሁ ወስኑና ድገሙ። እግዚአብሔር ቅርብ ነው አይደል ያለ ቅዱስ ዳዊት። ቅዱስ ጳውሎስም ፊልጵስዩስ ምዕራፍ 4 ላይ እግዚአብሔር ቅርብ ነው፣ ልመናችሁን ወደ እሱ አቅርቡ እንጂ በአንዳች ነገር አትጨነቁ ነው ያለው። እግዚአብሔር ቅርብ ነው። እግዚአብሔር ሩቅ አይደለም፣ ከኛ የራቅ አይደለም፣ ከማንም የራቅ አይደለም። እግዚአብሔር ከነፍሰ ገዳይ ይሁን ከሌባ ይሁን ከአመንዝራ ይሁን ከማንም እግዚአብሔር ሩቅ አይደለም። ለሚጠራው ሁሉ ቅርብ ነው። በሆሳዕና ሲተረጎም እንደሰማችሁት ጌታ በአህያ የሄደበት ምክንያት ምንድን ነው ያሉን ሊቃውንቱ? በአህያ የሚሄድ ሰው ሩጦ አያመልጥም፣ በፈረስ የሚሄድ ነው። ጌታም ለፈለገኝ ሁሉ ቅርብ ነኝ ለማለት ነው በአህያ ሄደ። ማንም ሰው ከፈለገው ክርስቶስ ቅርብ ነው። በአህያ የሚሄድ ተጓዥ ነው፣ ቀስ ብሎ ነው፣ እየሮጠ ጥሎን የሚጠፋ አይደለም። ዳዊታችሁን ድገሙ፣ ሰው ጋር አትድከሙ ዘመዶች። የንስሐ አባታችሁ በቂ ነው።
እንደው በዛውም ለመስጠት ነው። ንስሐ ገዳም እየመጣችሁ አትግቡ፣ እዛው ገብታችሁ ነው። የእውነቴን ነው የምነግራችሁ። ሰማችሁ? ሲጀመር ለመነኩስ እያመጣችሁ ኃጢአት የምታስተዋውቁ ለምንድን ነው? ትክክል አይደለም። ንስሐ አባታችሁ ነው መናዘዝ ያለባችሁ። አትፍሩ። ምን ችግር አለ? ነገ በክርስቶስ ፊት ሊገለጥ አይደለ ኃጢአታችን? ለአንዱ ቄስ ንገረው፣ ተናዘዙ። ስለዚህ አሁን እኔ የምነግራችሁ ምንድን ነው? እግዚአብሔርን ፈልጉት። ቤተ ክርስቲያን ውስጥ አለ። መዝሙረ ዳዊታችሁን ጸልዩ፣ ውዳሴ ማርያማችሁን ጸልዩ፣ ኪዳን አድርሱ። እግዚአብሔር ሩቅ አይደለም፣ ቅርብ ነው። ሰማችሁ? በጣም ግሩም ነው። እግዚአብሔር ይስማችሁ። እንግዲህ የቅዱስ ዳዊትን መዝሙር ዘምረን እንድንጠቀም መድኃኔዓለም ይርዳን። ከዛሬ ጀምሮ ዳዊት ድገሙ። የእውነቴን ነው የምነግራችሁ። እኔ እንደው በጣም ሰው ጭንቅ ነገር መጥቶ ሲያወራኝ ዳዊት ድገም ስለው ምን ይላል? እና እኔ እንግዲህ ምን ላደርግልህ ነው እንዴ? ችግር እኮ ነው እናንተ። እንዲሁ ዝም ብሎ እኔ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ግፍፍ ማድረግልህ መስሎሃል? ይዋ እንደሱ አይደለም። አብረን ነው የምንለማመደው። ይዋጥሩ። አብረን ነው የምንለፋው። እግዚአብሔርን አብረን ነው የምንፈልገው። እየሰማችሁ ነው? አብረን እንፈልገዋለን። አባታችን እኮ ነው። አባታችን ሆይ በሉ። ስለዚህ እግዚአብሔር ምናችሁ ነው ታዲያ? ልጁን የማይሰማ አባት አለ? የለም። ይሰማችኋል እግዚአብሔር። እውነቴን ነው። ዝም ብላችሁ አንኳኩ። አዲያ ግን ጠብቁት ደግሞ እዛው ላይ። ዕንባቆም እንደዛ አይደል ያለው? በመቆሚያዬ ላይ እጠብቀዋለሁ ፈጣሪ እናለ። ቢዘገይም ምን አይልም ናለ፣ አይቀርም። እግዚአብሔር ቢዘገይም አይቀርም። ካስቀመጠህ ቦታ ብቻ ዝም ብለህ ቆይ። ዝም ብለህ በል። መልስ የለም፣ በል ዝም ብለህ። አብርሃም 100 ዓመቱ ድረስ መልስ አላገኝም አይደለም? እግዚአብሔር በ100 ዓመቱ ግን መለሰለት። ዘካርያስ እስኪያረጅ ድረስ መልስ አላገኝም። ለዛውም ቤተ መቅደስ በንጽህና ጻድቃን እሙንቱ በቅድመ እግዚአብሔር። እግዚአብሔርን የሚፈሩ ለድሃ የሚራሩ ነበሩ አይደል የሚላቸው ሉቃስ ወንጌል ምዕራፍ 1 ላይ። ዘካርያስና ኤልሳቤጥ ለድሃ የሚራሩ እግዚአብሔርን የሚፈሩ እግዚአብሔር ባወቀው ነገር ጻድቃን ነበሩ ይላል። በዚያ ጽድቃቸው ግን ጥያቄያቸው ሳይመለስ አርጅተው ነበር። በእርጅናም ግን እግዚአብሔር መልስ ይሰጣል። እግዚአብሔርን መለመን ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? በቀር ወይባ የለበሰ ስትከተሉ ልባችሁ ይደክማል ዘመዶች። የእውነቴን ነው የምነግራችሁ። እንዲያውም ከሽፍታ ይልቅ ወይባ የለበሰን ፍራ ይላል መጽሐፈ መነኮሳት ነው እንደዚህ ያለ። ሽፍታ ስራው ስለሚታወቅ ቦታውን ስለምታውቀው መንገድ ሰብረ ትሄዳል። ገብቷችኋል አይደለ? አሁን እኔን እንደዚህ ያደርገኛል አትለኝ። አባ ጻድቅ ናቸው ነው የምትል። ግን ሽፍታ በሆንስ? ይሄውላችሁ ኩሱን ነው ምን የምነግራችሁ ዘመዶች። ንስሐችሁን እየገባችሁ ከቤተ ክርስቲያናችሁ ጋር ቀጥሉ። ዳዊታችሁን ጸልዩ። ዳዊት በጣም ብዙ ችግሮችን የፈታበት ጸሎት እዚያ ውስጥ አለ። እንዲያው ጎረቤቶቼ ክፉ ሆኑብኝ፣ እንዲያው በቃ ትኩር ጥምድ ያደርጉኛል፣ እንዲያው ተሰብስበው ክፉ ምክር ይጎነጉኑብኛል፣ እንዲያው ምን ላድርግ? ዳዊት ድገም። የዋ ቅዱስ ዳዊት ተሰዶ ሳለ ምንድን ነው ያለ? ከቤተ መንግሥት ክፉ ምክር ተመከረበት አይደል? እግዚኦ ሚበዙ ላይ ሳቅዩኒ ብዙሃን ቆሙ ላይ የሚያስጨንቁኝ ምንኛ በዙ፣ ብዙዎች በእኔ ላይ ቆሙብኝ። እግዚኦ እለዋ ለምክረ አኪጦፌል ብሎ ጸለየ። ምክራቸው ፍርስርስ አለ። እንደዛ ብሎ ሲጸልይ ማለት አሳደደው። ሳኦል እየተከተለው ተሳሰደው። ለይግብው ድህር የሆሙ ጸላይቴ አለ። ጠላቶቼ ወደ ኋላ ይመለሱ አለ። ዳዊትን ፈልጎ አጥቶት ተመልሶ ሄደ። ቢርብ ምግብ የሚሆን ጸሎት ነው። ይሄ ነው የምነግራችሁ። እኔ እውነቴን ነው። ዳዊት ጸልይ። ደግሜ ነው የምነግራችሁ። ዳዊት ጸልይ። አምላከ ዳዊት ሁላችንንም ይስማል።